ለ10 አመት ያክል ከጌታ ቤት ወጥቼ በጣም መጥፎ ነገር ውስጥ ገብቼ ነበር። ቸርች በጣም እየመጣው መጠጣት፣ ሌሊት ላይ ወጥቶ ጭፈራ ቤት መሄድ። ገንዘብ አጥቼ አይደለም፣ ገንዘብ ነበረኝ፣ ስራ ነበረኝ፣ ደስታን ፍለጋ ነበር። ግን ያን ሁላ ጊዜ ሄጄ ምንም ያገኘሁት ደስታ የለም፣ ፈገግታ እንኳን የለም በኔ ህይወት ውስጥ ማለት ነው። በጣም መጥፎ ህይወት ነው የነበረኝ፣ ሊገለጽ የማይችል በቃ በጣም አስቀያሚ ህይወት ውስጥ ሆኜ ስራ የለኝም ነበር። አጋጣሚ ሆኖ አፖስትል እንዲመድረክ ላይ ያገለገለ ነገረኝ። መቀመጥ ሰለቸሽ የማይቋረጥ ቀጣይነት ያለው የእግዚአብሔር እጅ ያለበት ለክብር የሚሆን እግዚአብሔር ይከፍታል። አሜን። መኖር ማለት በቃ ዝም ብሎ ጧት ተነስቶ ወደ ስራ መሄድ፣ ማታ መምጣት፣ መተኛት፣ መነሳት፣ ይሄ ነበር የኔ ህይወት። እኔን ቀጥታ ወደ ሞት ነበር የሚመራኝ ማለት ነው። ትንሽ ብቆይውላ ዛሬ ላይ ቆሜ ይሄንን የምናገርበትን ታይም ሁላ አላገኘም ነበር ማለት ነው። ይህ ትክክለኛው የለውጥ ድምጽ ነው። ሰላም በዓለም ዙሪያ ያላችሁ ውድ የቮይስ ኦፍ ጋድ ቲቪ ተመልካችና ተከታታዮቻችን፣ ዛሬም በማውንት ዛይን ሚራክልስ ፕሮግራማችን እጅግ ድንቅ የሆነ ምስክርነት ይዘንላችሁ ቀርበናል። ወይዘሪት መድኃኒት ትባላለች። ለዘመናት የነፍስን ሰላምና ደስታ ፍለጋ ለ10 ዓመታት ያህል የተንከራተተችበትንና ዋጋ ያስከፈላትን ወደ ማውንት ዛይን ዘ ሲቲ ኦፍ ዘ ሊቪንግ ጋድ ኢንተርናሽናል ቸርች በመምጣት እግዚአብሔር አምላክ በእግዚአብሔር ሰው ሐዋርያ ይድነቃቸው ሽመልስ በኩል አልፎ ያደረገላትን ቸርነትና ተአምራት እንዲህ በማለት መስክራልናለች። እንድትከታተሉን ስንል ከወዲሁ ግብዣችን ነው። ማውንት ዛይን ሚራክልስ። ይህ ትክክለኛው የለውጥ ድምጽ ነው። ቮይስ ኦፍ ጋድ ቲቪ ወርልድ ዋይድ። ስሜ መድኃኒት ተክሉ ይባላል። የመጣሁት ከዚሁ ከደብረ ዘይት ነው። ወደዚህ ቸርች ደግሞ የመጣሁት ባንድ እዚህ ቸርች ባለ ወንድም ምክንያት ነው። እሱ ጋብዞኝ ነው የመጣሁት 2010 መጨረሻ ላይ ማለት ነው። እዚህ ቸርች ስመጣ በጣም መጥፎ ህይወት ነው የነበረኝ፣ ሊገለጽ የማይችል በቃ በጣም አስቀያሚ ህይወት ውስጥ ሆኜ ነው የመጣሁት ማለት ነው። እንደዛ ሆኜ መጥቼ እዚህ ቸርች ብዙ ጊዜ መጣ ነበር፣ እሁድ ሁሌ ማለት ነው። በዛን ሰዓት ብዙም አልተለወጥኩም፣ ምንም ውስጤ እንትን የለም። ግን የማረጋቸውንም ነገሮች እያረኩ ነበር የምመጣው ማለት ነው። እነዛ ማረጋቸው ነገሮች ደግሞ ለ10 አመት ያክል ከጌታ ቤት ወጥቼ ነበር። ከጌታ ቤት የወጣሁት እንደዚህ አልተማርኩኝም፣ ትምህርት ቸርች ውስጥ ማለት ነው። እሄዳለሁ፣ እመጣለሁ፣ ክትትል ትምህርትም ተምሬያለሁ በዛኛው ቸርች ማለት ነው። ግን ያ ነገር እኔ ሊቀይረኝ አልቻለም፣ ከኔ ጋር አልተጣጣምም ማለት ነው። ወይም እኔ የተረዳውበት እንትን ከነሱ ይሁን ከኔ ግን አላቅም፣ ብቻ በቃ ውስጤ እንትን አልተቀየረም በአጠቃላይ ማለት ነው። በዛ የተነሳ ነው ባክ ላረግ የቻልኩት ማለት ነው። ከቸርችም የቀረሁት 10 አመትም ባክ ያረጉት ከጌታ ቤት ማለት ነው። ያንን ከጌታ ቤት ከወጣው በኋላ ደግሞ ለ3 አመት ያክል በጣም መጥፎ ነገር ውስጥ ገብቼ ነበር። መጠጣት፣ መጨፈር፣ ወጥቶ ሌሊት ላይ ወጥቶ ጭፈራ ቤት መሄድ፣ ይሄንን ነገር ነበር ማረገው በህይወቴ ውስጥ ማለት ነው። በእነኛ በ3 አመቶች ውስጥ ማለት ነው። በእነኛ ውስጥ እኔ ጭፈራ ቤት እሄድ የነበረው፣ መጠጥ ጠጣ የነበረው ገንዘብ አጥቼ አይደለም፣ ገንዘብ ነበረኝ፣ ስራ ነበረኝ። ግን ደስታን ፍለጋ ነበር በእነኛ ጊዜያት ውስጥ የሚሄደው ማለት ነው። ግን ያን ሁላ ጊዜ ሄጄ ምንም ያገኘሁት ደስታ የለም፣ ምንም የተለወጠ ነገር የለም በእነኛ ጊዜያቶች ውስጥ ማለት ነው። ከዛ በኋላ ግን ማለት ነው እዚህ ቸርች ስመጣ፣ ከዛ ትምህርት ስጀምር ክርስቶስ ማን እንደሆነ ሳቅ በዚህ ቤት ውስጥ ያንን ያወቅኩት፣ ክርስቶስ ለኔ ምን እንዳረገልኝ፣ ክርስቶስ የሞተው ለኔ እንደሆነ፣ በመሞቱና ተነስቶ ደግሞ ባረገው ትንሳኤ እኔ በህይወቴ ላይ ብዙ ነገሮችን ማድረግ እንደምችል ስልጣን እንዳለኝ ክርስቶስን በኔ ውስጥ መሆኑን ይህንን ነው እዚህ ቤት መጥቼ የተረዳሁት ማለት ነው። በፊት ላይ ማለት ነው ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑን ብቻ ነው ማቀው እና ለሰው ልጆች እንደሞተ፣ ግን ለሰው ልጆች ሲሞት ማለት ነው የኛን ኃጢያት ይዞልን እንደሄደ ያንንም አቃለሁ። ከዛ በተረፈ ግን እሱ በኔ ውስጥ በሰጠኝ ስልጣን እኔ ብዙ ነገር ማድረግን እንደምችል አላቅም ነበር። በበሽታ ላይ ስልጣን እንዳለኝ አላቅም። ያንን እዚህ ቤት ነው የተማርኩት ማለት ነው። ክርስቶስ በሰጠኝ ስልጣን
ያንን ነገሮችን ማድረግ እንደምችል እሱን አውቄያለሁ። ህይወቴ እየተቀየረ ሲሄድ ብዙ በቃ ነገሮች ሁላ እየተቀየሩ ሲሄዱ እየተሰራው ሲሄድ ማለት ነው እዚህ ቤት ውስጥ ያየሁት ደስታ ነው መጀመሪያ ወደ እኔ ህይወት የመጣው ማለት ነው። የራቀኝ ደስታ ወደ እኔ መጣ። ምክንያቶች ነበሩኝ ማለት ደስታዬን ያጣሁባቸው ምክንያቶች ከኔ እየተወገዱ ሲሄዱ ማለት ነው ደስታዬ ወደ እኔ እየተመለሰ መጣ። ደስተኛ ሆንኩኝ። ክርስቶስን እዚህ ቤት ነው በቃ በህይወቴ ላይ የሰራልኝን ነገር ከዚህ በፊት ማለት ሞቶ ለኔ የሰራልኝን እዚህ ቤት መጥቼ ደግሞ ክርስቶስ ማን እንደሆነ ምን ለኔ እንዳረገልኝ ክርስቶስ ለኔ የሰጠኝን ስልጣን ያወቅኩት እዚህ ቤት ነው። ሁሌ እሁድ መጣለው እከታተላለው። ይሄን ያረኩኝ እንደዚህ እያልኩኝ ብዙ ቆየሁኝ። ከዛ አንድ ቀን አጋጣሚ እዚህ ቸርች አካል መሆን የምትፈልጉ ተብሎ አፖስትል ሲጠይቅ እዚህ ቀረሁኝ። ጸለየልኝ። ጌታ ኢየሱስ ሆይ ዛሬ እንደገና ወደ ቤት ተመልሻለሁ። ከዚህ ደቂቃና ሰዓት ጀምሮ ከእንደገና ልጅ አድርገህ ተቀበለኝ፣ በደምህ እጠበኝ፣ አንጻኝ፣ ቀድሰኝ። ማንም በክርስቶስ ቢሆን አዲስ ፍጥረት ነው እንደሚል አዲስ ፍጥረት አድርገኝ፣ ልጅህ አድርገኝ፣ ተቀበለኝ። ከዚህ በኋላ በቤትህ ስር እሰዳለሁ፣ ማንም አይነቅለኝም። በቤትህ አፈራለሁ። የቅጠል ዘመን አልፏልና አሁን በፍሬ እገለጣለሁ። ተቀበለኝ በኢየሱስ ስም አሜን። ሼላፋዳ ፕራማዳ ትሬቨዲዳቦስ ሺሊቢዲጋዳባባ ያናማሃዳራ ባጋባሃቲያቦስ በጌታ በኢየሱስ ስምና ስልጣን የትኛው ወደ ኋላ የሚጎትት ነገር የተበጠሰ ይሁን። አሜን። በጠስኩት በኢየሱስ አሜን። አላስፈላጊ ነገር ከህይወትሽ ላይ አራገፍ። አሜን። ቆሻሻ በውሃ እንደሚታጠብ ከዘመንሽ ላይ አጠብኩ በኢየሱስ አሜን። ከመንገድሽ ላይ አጠብኩ በኢየሱስ ነገርሽን አጸዳው። አሜን። የድግምትና የሟርትን ስራ ሁሉ አፈረሱ። አሜን። በኢየሱስ ስምና ስልጣን ታስረሽ የነበረበትን ሰንሰለት በጣጥሽ። አሜን። ከዚህ በኋላ ስር ትሰጃለሽ። አሜን። ከዚህ በኋላ ስር ትሰጃለሽ። አሜን። አዲስ የህይወት መንገድ ትጀምሪያለሽ። አሜን። ማንም ባልሄደበት መንገድ እግዚአብሔር ያስኬድሻል። አሜን። ስር ትሰጃለሽ። አሜን። ስር ትሰጃለሽ። አሜን። አዲስ የህይወት ምዕራፍ ይሆንልሻል። አሜን። አባቶይ ስለተቀበልካት አመሰግንሃለሁ። አሜን። ስለሰማኝና ሁሌም ስለምንሰማኝ ተባረክ። እንደ ጸለይኩት እንዲሁ ስለሚሆንላት አከብርሃለሁ። አሜን። በኢየሱስ ስምና ስልጣን ጸልይ። አሜን። አሜን። ከዛ በኋላ የዚህ ቸርች ፋውንዴሽን ማለት ነው ፋውንዴሽን ክላስ ጀምሬ እሱ መማር ጀመርኩኝ። ብዙ ነገሮች እየተቀየሩ መጡ ትምህርቱን በተማርኩ ቁጥር ማለት ነው። ከዛ በኋላ በህይወቴ ላይ የነበረው ነገር ሁሉ ብዙ ነገሮች ተቆረጡ ማለት ነው። እንደኚህ ውጭ ማለት የምወጣበት ታይም ምናምን ሁላ እያስጠላኝ ማለት ነው። አልወጣም፣ ቢደውሉልኝ ከነሱ ጋር አልገናኝም ምናምን። እዚህ ቸርች እንኳን መጥቼ ማለት ነው ቀኑን ላገኛቸው ነበር። ቸርች በጣም እየመጣሁኝ ቀን ከስራ ወጥቼ ልጆቹን አገኛቸው ነበር። ያ ግን እሱ ከጸለየልኝ በኋላ ያ ነገር ቀረ ከህይወቴ ላይ ማለት ነው። ሲደውሉልኝ እንኳን ስልኬን አላነሳም፣ ሲቀጥሩኝ አላገኛቸውም። በአካል እንኳን አግኝተውኝ ነይ እንጂ ምናምን ቢሉኝ አልሄድም ነበር። ስልኬን ሁላ ቀየርኩኝ ከዛ በኋላ ማለት ነው። በቃ እነሱን ላለማግኘት ማለት ነው። ከዛ በቃ ያ የነበረብኝ ችግር የመጠጡ የምናምኑ ሁሉ ነገር በቃ ቀረ ማለት ነው። እና በቃ ደስ በሚል ህይወት ውስጥ ነው አሁን ያለሁት። ነገሬ ተቀይሯል፣ ህይወቴ ተቀይሯል። አቅጣጫዬ መስመሬን ይዣለሁ። በቃ ደስ ይላል ህይወቴ አሁን ለራሴ ሁላ እስከሚደንቀኝ ድረስ ማለት ነው። እዚህ ቸርች ስመጣ እኮ እኔ ፈገግታ እንኳን የለም በኔ ህይወት ውስጥ ማለት ነው። እና በጣም ደስ የሚል ነገር አሁን በቃ መግለጽ እስከሚያቅተኝ ድረስ ማለት ነው። በጣም ህይወቴ ተቀይሯል። ስራ የለኝም ነበር ማለት የተወሰነ ሰራ ነበር እዚህም ስመጣ ምናምን። በመሃል ደግሞ ስራ የለኝም ነበር። አጋጣሚ ሆኖ አፖስትል እንዲ መድረክ ላይ ያገለገለ ነገረኝ ስራ እንደምገባ። ስራ ግን ላንቺ እኔ አስከፍታለሁ አለኝ ነገረኝ። ይሄንን ፕሮፌሲ ያመጣልኝ ማለት ነው። የማይቋረጥ የስራ በር ይከፈት። መቀመጥ ሰለቸሽ? የማይቋረጥ ቀጣይነት ያለው የእግዚአብሔር እጅ ያለበት ለክብር የሚሆን እግዚአብሔር ይከፍታል። አሜን። አረ ይከፍታል። አሜን። በስራ በነበራት ወቅት ሁሉ በእግዚአብሔር ቤት ታማኝ ሴት ነች። ግን እሷ ራሱ እስኪገርማት ድረስ ስራ እንደምትፈልገው እየሆነ አይደለም። ምንድነው እስክትይ ድረስ
አሁን አንቺ ግራ ይገባሽም አንዳንዴ ምንድን ነው ጌታን እወዳለሁ እግዚአብሔር ቢሰጠኝም እግዚአብሔርን ስራ እሰራለሁ እንደውም እጅሽ ላይ አንዳንድ ነገር ሳይኖር እግዚአብሔርን ነገር መስራት ፈልገሽ ሁሉ ትሳቀቂያለሽ ምንድን ነው የምትይው? ራዳስታኪላ ፋሚያስ አሜን ትላላችሁ። የሆነ ነገር ወጥቷል ዛሬ። እኔ ስራውን ፈጥሬዋለሁ። አሜን አሜን አሜን። እግዚአብሔር በሰጠኝ ስልጣንና መንፈስ አሜን አስደናቂ ነገር ይሆናል። አሜን። እሱ በነገረኝ በሳምንቱ ምናምን የራሴን ስራ መስራት ጀመርኩኝ ማለት ነው። በቃ በህይወቴ ላይ አይቼው ማላቀውን ደስታ ነው ያገኘሁት ማለት ነው። በጣም 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 እኔ እንጃ እኔ በቃ ህይወቴን የታደገልኝ ከሆነ ነገር ውስጥ በቃ ከሞት ውስጥ ነው ያወጣኝ ማለት ነው። በጣም በጣም በቃ እኔ ቃላቶች ሁላ አይገልጹልኝም ማለት ነው። ለምን የነበርኩበት ቦታ እኔን ቀጥታ ወደ ሞት ነበር የሚመራኝ ማለት ነው። ትንሽ ብቆይ ሁላ ዛሬ ላይ ቆሜ ይሄንን የምናገርበትን ታይም ሁላ አላገኘም ነበር ማለት ነው። አሁን እዚህ ያገለገልኩኝ ነው የምገኘው ማለት ነው በአሻርነት ማለት ነው። እና ከዛ ህይወት ውስጥ አውጥቶ ዛሬ ላይ ደግሞ እንደዚህ በቤቱ እንዳገለግለው ስላሾመኝ ደስ ይለኛል በጣም ቃል የለኝም የምገልጽበት ማለት ነው። እና ህይወቴ በጣም ተቀይሯል። ሳገለግል ራሱ በጣም ደስተኛ ነኝ። እኔ ስለ አገልግሎት ብዙም አላቀም ነበር መጀመሪያ ማለት ነው። ቸርች መምጣት ነው እንጂ ማገልገል ማለት ምን እንደሆነ ራሱ ያወቅኩት እዚህ ቤት ነው። እግዚአብሔርን ማገልገልን የተማርኩት እዚህ ቤት ነው። ብዙ ነገር የተማርኩት እዚህ ቤት ነው እና በጣም ደስተኛ በአገልግሎቴ ራሱ በጣም ደስተኛ ነኝ ከምናገረው በላይ ማለት ነው። ህይወቴ ራሱ ይገልጸዋል። በፊት የነበርኩበትን እና አሁን ያለሁበትን በጣም ይለያያል ማለት ነው። ህይወቴ ራሱ እንደዚሁ ይገልጸዋል እኔ ባልናገር ራሱ ማለት ነው። እና እነኛ አብረውኝ የነበሩት ልጆች ሳገኛቸው እንዴ በጣም ይገርማቸዋል። አንቺ እንደዚህ ጭፈራ ቤት ተተሽ ምናምን ብለው እዚህ ጋርም ቆሜ በር ላይ የሚያዩኝ ልጆች ማለት ነው ነግረውኛል። እንዴ ቸርች አገልጋይ ሆንሽ ምናምን ብለው ተደንቀው ማለት ነው። በጣም በጣም እኔ እንጃ በቃ በአፖስትል ላይ ያለውን ጸጋ ሁሉም ሰው መጥቶ እንዲያየው ነው እኔ የምናገረው ማለት ነው። ከኔ ህይወት እንዲማር ሰው በዚህ መጥተው ቸርች ውስጥ ደግሞ በሱ ላይ ያለውን ጸጋ እንዲካፈሉ ትምህርቱን እንዲማሩ ያንን ነው የምናገረው። በመናገር ብቻ ሳይሆን ማለት ነው መጥተው ደግሞ ሲማሩት ሲያዩት ያኔ ይገባቸዋል ማለት ነው። በመላው ዓለም ላይ በዚህ በኢትዮጵያ ውስጥም ላሉ ማለት ነው እግዚአብሔር የሚሰራውን ስራ በዚህ ቸርች ላይ ወይም በአፖስትል ላይ በመንፈሳዊ አባቴ ላይ ማለት ነው መጥተው እንዲያዩ የሚሆነውን ነገር በሱ ላይ የሚሰራውን ቀባት የእግዚአብሔርን እጅ እዚህ ቤት መጥተው እንዲያዩ ይሄንን ነው የምናገረው ማለት ነው። እግዚአብሔርን ማመስገን ብቻ ነው። ሌላ ምንም የምለው ነገር የለም። ሁሌም ማለት ነው ሁሌም ሌትም ቀንም ሁሌም እግዚአብሔርን አመሰግነዋለሁ። ከዛ ከነበርኩበት ህይወት ውስጥ ካስቀያሚ ህይወት ውስጥ ማለት ነው አውጥቶ ዛሬ በክብር ለቤቱ አገልጋይ ስላደረገኝ አመሰግነዋለሁ ማለት ነው። ይህንን ቪዲዮ ስለተከታተላችሁ እናመሰግናለን። ሌሎች የምንለቃቸውን ቪዲዮዎች በፍጥነት እንዲደርሱ ከታች ያለውን የሰብስክራይብ በተን እንዲሁም የደውል ምልክቱን በመጫን ቤተሰብ መሆን የሚችሉ መሆኑን በትህትና እንገልጻለን። በተጨማሪም ለወዳጅ ዘመድ ሼር በማድረግ እንዲባረኩበትና እንዲያተርፉበት ይሁን። በዚህ የእግዚአብሔር መንግስት አገልግሎት ላይ ከጎናችን መቆምና የወንጌሉን ስራ አብራችሁን መስራት የምትፈልጉ በስክሪኑ ላይ ባለው የባንክ አካውንቶች ላይ መባ፣ አስራትና የፍቅር ስጦታችሁን በመስጠት የበረከቱ ተካፋይ ይሁኑ። ቮይስ ኦፍ ጋድ ቲቪ ወርልድ ዋይድ ትክክለኛ የለውጥ ድምጽ። Voice of God TV, the true voice of transformation.